አንድ በጣም ያልወጣ አንድ ነገር ልንገርሽ። ሊሞት 4 ወር ወይም 5 ወር ሲቀረው ካልተሳሳትኩኝ ኦገስት አካባቢ ላይ $9,000 ለቤተሰቦቹ እንደላከ ታውቂያለሽ? ልጁ ኮሌጅ ሲገባ የመጀመሪያ ልጁ ከ2,000 ብሩን መላክን ተይውሱ ቋሚ ነው። ይሄ 2,000 2,500 ምናምን እሱ ቋሚ ነው። ምርጥ አፍቃሪ ምርጥ አባት ነው። ነፂ እመኑኝ በእውነት ከምሬ ነው በማቀው ልክ ሴሰኛ አይደለም። ለምን ነው አሁን እኔ ከአንድ ከሚታወቁ ሰዎች ጀርባ ከሀዘናቸው ጀርባ ድራማ ለምን ይበዛዋል? ለምንድን ነው የተቀነባበሩ ነገሮች የማይመለከታቸው ሰዎች ሁሉ አደባባይ ሲያወጡ ተጠያቂነት የለው? ህግም ራሱ የለም ወይ? ትክክል ነሽ። የአእምሮ ጤና ባለሙያዎች ለሰከንደሪ ትሮማ ሁለተኛ ደረጃ ለሚባል የአእምሮ ቁስለት የመዳረግ እድል አላቸው። ሰከንደሪ ትሮማ እንላቸዋለን። የአእምሮ ጤና ባለሙያዎች ብቻ ሳይሆኑ የጤና ባለሙያዎች በሙሉ አንድ ታዋቂ ሰው ሲሞት ያ ሰው ከመሞቱ በተጨማሪ የምንጎዳበት አንድ ነገር አለ። እሱም ትልቅ የአቴንሽን ወይም የትኩረት ጠለፋ ነው። መጀመሪያ ግን በተፈጥሮ ሰው በመሆናችን ብቻ የዚያ ታዋቂ ሰው ወይም የዚያች ታዋቂ ሰው ሞት ተጽዕኖ እንዲፈጥርብን የሚያደርጉ 5 ነጥቦችን ልንገራችሁና ከዚያ ሆን ተብሎ በሰዎች ተቀነባብሮ በሚሰጣችሁ የቤት ስራ አእምሯችሁ እንዴት እንደሚጠመድና እንዴት መንቃት እንዳለባችሁ እነግራችኋለሁ። አንድ ታዋቂ ሰው ሲያልፍ የብዙዎች መነጋገሪያ የሚሆነው በበርካታ ማህበራዊ፣ ስነ ልቦናዊና ባህላዊ ምክንያቶች ነው። ጉዳዩ ከግለሰቦች ሞት ባለፈ እኛን ከሚያስተሳስሩን ነገሮች ጋር በቀጥታ ይገናኛል። ከነዚህም የሚከተሉትን 5 ዋና ዋና ነገሮች እነግራችኋለሁ። አንደኛ፣ የጋራ ትዝታና ስሜታዊ ትስስር። ብዙዎቻችን የታዋቂ ሰዎችን ስራዎች ለምሳሌ ሙዚቃ፣ ፊልም፣ ስነ ጽሁፍና ስፖርት የመሳሰሉትን እየተከታተልን ነው የምናድገው። የእነሱ ስራዎች ከህይወታችን ወሳኝ ምዕራፎች ጋር ሊቆራኙ ይችላሉ። ስለዚህ ሞታቸው እንደ ቅርብ ሰው ህመም ወይም ደግሞ የራስን ወጣትነትና ትዝታ የማጣት ያህል ሆኖ ሊሰማን ይችላል። ሁለተኛ፣ ፓራሶሻል ግንኙነት። ይህ በስነ ልቦና የታወቀ ክስተት ሲሆን እኛ ግለሰቡን ባናውቀውም እሱ ግን በስራው አማካኝነት እኛን እንደሚያውቀንና የቅርብ ጓደኛችን እንደሆነ አድርገን እንድንቆጥር ያደርገናል። በየቀኑ በቲቪ እና በሶሻል ሚዲያ ስለምናያቸው መሞታቸው ድንገተኛና ባዶነትን ይፈጥርብናል። 3. የማህበረሰብ የጋራ መድረክ። የአንድ ታዋቂ ሰው ሞት ሰዎች ስለ ህይወት፣ ስለ ስኬት፣ ስለ መልካም ስምና ስለ ሞት ትርጉም በጋራ እንዲያዩ እድል ይፈጥራል። ማህበራዊ ሚዲያ ደግሞ ይህንን የሀዘን መግለጫና የትዝታ መጋሪያ መድረክ በስፋት መነጋገሪያነቱን ያጎለዋል። 4. የታሪክና የውርስ ወይም ደግሞ ሌጋሲ ጥያቄ። ከሱ ወይም ከሷ በኋላ ይህ ዘርፍ ምን ይሆናል የሚለው ጥያቄ መነሳቱ አይቀሬ ነው። ለምሳሌ በዚህ ቪዲዮ ላይ ወደ ኋላ ላይ የምሰጣችሁ ምሳሌዎች አሉ። እነዚያ ምሳሌዎች እያደረግን እንሄዳለን። ነገር ግን የምሰጣችሁ ምሳሌዎች በቀጥታ ከነዚያ ሰዎች ጋር ይገናኛል ማለት አይደለም። እሱን እንድትገነዘቡ ፈልጋለሁ። 5. የራስን ህልውና ማስታወስ። ታዋቂ ሰዎች በብዙዎች ዘንድ እንደ ልዩ ወይም ሁሉን የቻሉ ተደርገው ሊታዩ ይችላሉ። የእነሱ ሞት ግን ማንም ሰው ቢሆን ከሞት ወይም ደግሞ ሞርታሊቲ እንደማያመልጥ ትልቅ ማሳሰቢያ ወይም ደግሞ ማሳያ ስለሚሆን ሰዎች ስለ ህይወታቸው አጭርነት እንዲያስቡና መነጋገሪያም እንዲያደርጉት ያደርጋቸዋል። በአጭሩ የታዋቂ ሰው ሞት መነጋገሪያ የሚሆነው የራሳችንን ታሪክ፣ ትዝታና ስሜት በዚያ ሰው ህይወት ውስጥ ስለምናየው ነው። አሁን ወደ ዋናው ፖይንት ልመጣላችሁ ነው። በስነ ልቦና እይታ አንድ ሰው ሲያዝንና ሲያለቅስ ተው አትዘን ወይም ደግሞ አታልቅስ ብሎ ለቅሶን ለማቋረጥ መሞከር ትክክል አይደለም። አልቅሶ እስከሚጨርስ ድረስ ዝም ነው የሚባለው። እስኪ አንድ እውነት ላሰማችሁ ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ። ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት። በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን? በተቃራኒው ደግሞ እንዲህ አይነት የሳይኮሎጂ ጨዋታም አለ። ለቅሷቸው ተጠለፈ፣ ሐዘናቸው ተጠለፈ፣ ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ፣ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ።
አየሽ እውነት አላቸው ነው የምልሽ። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ ለምንድን ነው ማጋበዘን? አየሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው፣ እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሹ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ አስናቀ ይምጣ ደስ ይለኛል፣ ቁጭ ብለን ማውራት እንችላለን። ነገራችን ላይ እዚህ ላይ ያላወጣናቸው ማአት ነገሮች አሉ። ቅድም ብለሽዋል፣ ሲቆረጥ ይሰማሻል አይደለም? እንደ ባለሙያ ፊል ታረጊዋለሽ። በጣም ብዙ አውጥተናል። ለምንድን ነው ያወጣነው ሲባል ሰው ቢሰማው ይጎዷል፣ ሰውን ማህበረሰቡ አይጠቅምም። ስለማይጠቅም የጣልናቸው የተውናቸው ማአት ስሜቶች አሉ። እህትዮ ቲክቶክ ላይ ወጣ መቼ ተናገርንናለች? መቼ ጉዱን አወራንና መቼ ተናገርንና? አልተናገርንም እኮ አለች። እነዚህ በተከታታይ ያሰማዋችሁ የተቆረጡ 3 ቪዲዮዎች አንድ ሐዘን ውስጥ ወይም ደግሞ ግሪፍ ውስጥ ላለ ሰው ከሚደረጉ ዋና ዋና ነገሮች በተቃራኒ የተደረጉ ወይም ደግሞ በሰዎች ዘንድ ተፈልስፈው የተደረጉ ነገሮች ስለሆኑ ነው። ጉዳቱ ብዙ ነበረ። ለዚህ ነው ታዲያ ምንድን ነው የሚጠቅመው ካልሽ የሚያርፉ ሰዎች አሉ። ቅድም እንዳልሽው ልጆቹ ሊጎዱ ይችላሉ ወይ? አዎ ሊጎዱ ይችላሉ። በዚህ እውነት ምልልስ ውስጥ ሊጎዱ ይችላሉ። በአጠቃላይ ከሙያም አንጻር እኔ የተሰማኝን ነገር ልንገራችሁ። የአድማጭን አቴንሽን ለመያዝ ተብሎ እዚህ ሶሻል ሚዲያ ላይ የሚደረግ ጦርነት የተከበረውና የተወደደው ልጆቻችን የሚወዱት ነፃነት አርቲስት ነፃነት ወርቅነህ በሱ ጉዳይ ላይ እዚህ ሶሻል ሚዲያ ላይ አቴንሽን ለማግኘት ተብሎ የሚደረጉ ጦርነቶች ልጆቹን ይጎዳሉ። ስለዚህ በተቻለ መጠን የሱን ጉዳይ ለመፍታት በሶሻል ሚዲያ ከሚካሄደው ይልቅ በሽምግልና በውስጥ ማንም ሰው መነጋገሪያ ሳያደርገው ወይም ደግሞ አቴንሽን ለመሳብ እያደረጉ ሰዎች እንደዚህ ከሚያቀርቡት ይልቅ በሽምግልና ጉዳዮችን ለመፍታት ቢሞከር አሪፍ ነው ብዬ አስባለሁ። ምክንያቱም ከሳይኮሎጂ አንጻር ቤተሰቡን በተለይ ደግሞ ልጆቹን ሊጎዳ ስለሚችል ማለት ነው። አሁን በዚህ በሶሻል ሚዲያ ላይ የሰው ሳይኮሎጂ እንዴት እንደሚጠለፍ ወይም አቴንሽናችሁን ሰዎች እንዴት እንደሚይዙትና ለአንድ ቪዲዮ 2 ሰዓት 3 ሰዓት ቁጭ ብላችሁ የራሳችሁን ጊዜ እንድታቃጥሉ እንዴት አቴንሽናችሁን እንደሚጠልፉባችሁ አሁን ላሳያችሁ ነው። መጀመሪያ ይሄን ስሙ። አንድ በጣም ያልወጣ አንድ ነገር ልንገርሽ። ሊሞት 4 ወር ወይም 5 ወር ሲቀረው ካልተሳሳትኩኝ ኦገስት አካባቢ ላይ $9,000 ለቤተሰቦቹ እንደላከ ታውቂያለሽ? ልጁ ኮሌጅ ሲገባ የመጀመሪያ ልጁ ከ2,000 ብሩን መላክን ተይውሱ ቋሚ ነው። ይሄ 2,000 2,500 ምናምን እሱ ቋሚ ነው። ምርጥ አፍቃሪ ምርጥ አባት ነው። ነፂ እመኑኝ፣ በእውነት ከምሬ ነው፣ በማቀው ልክ ሴሰኛ አይደለም። አሁን ይሄኛው ትክክል አይደለም ውሸት ነው እያልኳችሁ አይደለም። በጣም ክብር እሰጣለሁ። ይሄ ሲደረግ ስለነበረ ለኔም አዲስ ነው ይሄ ነገር። ነገር ግን ደግሞ ሌላ ነገር ላስደምጣችሁ። ከሱ ጋር የነበሩ ሰራተኞች እንደሚናገሩት አልነበረም። ውጪ ያድር ነበረ እኮ ተብለናል። እኛ ፕሮግራም ስንሰራ መኪና ውስጥ እኮ ያድር ነበረ ነፂ ተብለን እናውቃለን። ገባሽ? ይሄ ቤተሰቦቹ ነው። አሁንም ልብ አድርጉ፣ እኔ የማንም ሳይድ አይደለሁኝ። ይሄኛው ደግሞ በቀጥታ ከቤተሰቦቹ የተገኘ ሐሳብ ነው። ነገር ግን ኮንትራዲክት የሚያደርግ ሐሳብ ነው። ነገር ግን ሐሳቡ ሁሉም ሰው የሆነ ሐሳብ ይዞ ሲመጣ የተለያየ ሐሳብ ነው ይዞ የሚመጣው። በዚህ ምክንያት እኛ እንሸወዳለን ማለት ነው። በተመሳሳይ ሁኔታ ነገ ደግሞ አንድ ጓደኛው ይመጣና የሆነ ነገር ሲል ጓደኛው እውነቱን አወጣ ብለው ለ2 ሰዓት ለ3 ሰዓት አቴንሽናችሁን ስበው ቪዲዮ ላይ ቁጭ እንድትሉ ያደርጋችኋል። ምናልባት ከዚህ በፊት ያልነቃችሁ ካላችሁ አሁን ንቁ። ለምሳሌ አንዷ ትመጣና ባሌን ፈትቻለሁ ትላችኋለች። ከዚያ ደግሞ ቆየት ትልና ታርቄያለሁ ትላችኋለች። ሌላ ደግሞ ይነሳና ስለ ፍቅረኛው ወይም ደግሞ ስለሆነ ነገር ያወራና እከሌ የተባለው አርቲስት ወይም ደግሞ እከሌ የተባለው እንደዚህ ስለ ሚስቱ ወይም ስለ ጓደኛው ጉዷን አወጣ የሚል ነገር ያመጣላችኋል። ሁል ጊዜ እናንተ ጉድ ፈላጊዎች ናችሁ። ሁል ጊዜ ጉዳ ነፍናፊ ጉድ ፈላጊ አትሆኑ። እከሌ የከሊትን ጉዳ አወጣ፣ እከሌ አገባች፣ እከሌ ፈታች፣ እከሌ ከከሌ ተጣላ፣ እከሌ ሞተ፣ እከሌ ተነሳ፣ እንደዚህ ከሚለው ይልቅ ኤጁኬሽን ላይ ብታተኩሩ ጊዜያችሁንም ታተርፋላችሁ፣ ህይወታችሁንም ትቀይራላችሁ። እያዳመጣችሁኝ ስለነበር አመሰግናለሁ። ቴንክ ዩ